ሰሎሞን እኛ ኢትዮጵያውያን ጥበብ ወዳጆች ሃይማኖተኞች ነንና መጽሐፈ ነገሥት ቀዳማዊ ምዕራፍ 10 አንደኛ ነገሥት ምዕራፍ 10 እንደምታነቡት ንግሥት ሳባ ከኢትዮጵያ ተነስታ ሰሎሞንን ለመጠየቅ ሂዳለች። ሰሎሞንን ለመጠየቅ ሂዳ የሰሎሞንን ሃይማኖትና ጥበብ ልትፈትን ሄደች። ይህንን ሁሉ ጥበብ የሰጠህ አምላክህ እግዚአብሔር የተመሰገነ ይሁን ብላ አመስግና ረታው። ሰሎሞን በሴት በኩል ደካማ ነበረ እና የኔ ሁኛ አላት። አራ እኛ ኢትዮጵያውያን ነገስታትና ንግስታት የምናገለግል በድንግልና ነው፣ አይሆንም አለችው። መልካም እሺ ብሎ ሰሎሞን በሉ ውሃ የሚያስጠማ ምግብ ስጧታል። በይ እንግዲህ አንቺም ይህንን አንተ ጋር አንድ አልሆንም ካልሽ የኔን ገንዘብ ላትነቂ ማይ ምያለሁ። እዚያ በኋላ አብሏት ብሎ አበሏት፣ አጠጧት፣ ውሃ እንዳሰጧት ብሏል። ውሃ ደግሞ ችግር ነው። ከዚያ በኋላ ውሃ እንዳሰጧት ብሎ ታኛ ሰሎሞን። አሁን ችግር አይደል? እንዴት አድርጋ ትቻለው? ሰሎሞን ለልማዱ ሲተኛ አይኑን ገልጦ ነው የሚተኛ። ሲነቃ ደግሞ አይኑን ይጨፍናል። አይኑን ጨፍኖ ሳለ ምን አድርጓል? ነቅቷል። አይኑን ሲገልጥ ደግሞ ምን አድርጓል? አይኑን ፊት ስለሰለ ሰሎሞን ሌሊት አይኑን ፍጥጥ አድርጎ ሳለ ገና አይተኛም እንደ ሰውዬ ውሃ ጠምቷት ነው ያለች ብታይ አይኑን ገልጦ ኋላ ሲጨፍን ተኝቷል ብላ ቀስ ብላ ወደ ውሃው ስትሄድ ለቀም ማረጋት። እንዴት እንዲህ ታደርገኛለህ? ትናንትና አልተማማልንም? አንቺስ ከገንዘብ አትድረሽ አላልኩሽም? ምን ገንዘብ ነካው? የደረቁ አትክልት አዝሪትን የሚያለመልምበት፣ ፍጥረታትን የሚመግብበት፣ ምድርን ያጸናበት፣ ብርሃናትን የሚያመላልስበት ለእግዚአብሔር ከውሃ በላይ ገንዘብ አለው ብለሽ ነው አላት። ውሃ ነው። ውሃ ከመስረቅ በላይ ትልቅ ስርቆት የለም አላት። በሉ ተወኝ፣ ውሃውን ልጠጣና ፈቃድን ትፈጽማለህ አለችው። ከዚያ በኋላ ሚኒሊክ ተጸነሰ። ሚኒሊክ ተጸነሰ። ወደ ኢትዮጵያ ይዛው መጣች። ኢትዮጵያ ተወለደ። ከዚያ በኋላ አድጎ ሄደ። ባጭሩ ነው ወጡን አድጎ ሰሎሞን ወደ አባቱ ሀገር ሄደ። አዚያ ሀገር ሂዶ ሰሎሞንን በዚህ ሲወጣ ሲወርድ ይሄ ልጅ ሰሎሞንን ይመስላል። ጥበቡም አነጋገሩም መልኩም ሰሎሞንን ይመስል እንግዲህ ይሄ ልጅ እያሳሳተን ነው። መልኩም አንተን ይመስላል። ሲፈርድ ሲተች ሲናገርም አንተንም ይመስል ለአንተን ልገዛ ወይስ ለልጅ ማን ነው ንጉሥ አሉት። እንዴት ላርግ? እንግዲያ ወደ አገሩ ወደ እናቱ ሀገር ስደድ። እንግዲያ የኔን የበኩር ልጅ ሰዳችሁ የእናንተስ ልጆች ይቀራሉ። በሉ የእናንተም የበኩር ልጆቻችሁን ስጡኝ አላቸው። የበኩር ልጆቻቸውን ሰጡት። ሊቀ ካህናቱ አዛርያስ፣ ሳዶቅ እነዚህ ሆነው ታቦተ ጽዮንን ይዘው 12,000 ሌዋውያንን ይዘው ወደ ኢትዮጵያ ገቡ። ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከእናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት